ከንቲባ አዳነች አቤቤ የዛሬውን የአእላፋት ዝማሬ አደነቁ። እነሆ ሰማይና ምድር የተገናኙበት የአእላፋት ዝማሬ በታላቅ ድምቀት በዚህ ሰዓት ተካሂዷል። ወየው ሰው በራሱ ሃይማኖት እንደዚህ ይቀናል? እንዴት ነው ተዋህዶ የምናምረው? ፍክት ድምቅ ብለናል ነበርና ያየው ነበር። ወንዶቹም ሴቶቹም ጥቁር ምናምን የለበሱ ሲመለሱ ምናምን እና ደግሞ ልክ ከድምፁ አቅራቢያ የሚመስልን ሲሰማ መዝሙሩ እንዴት ማለት እንደሚከብድ አልገባችም። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እንዴት አላችሁ? በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በቤተ ክርስቲያናችን ትልቅ በዓል የሚከበርበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን መታሰቢያ በዓል የምናከብርበት ዕለት ነው። እንኳን አደረሳችሁ ለዚህ ዕለት፣ የምስራች የሰማንበት ከሞት ወደ ሕይወት ልንሸጋገር ጌታ ሰው ሆኖ እኛን ሊያድነን ከመንበሩ የወረደበት ከእናታችን ከቅድስት ድንግል ማርያም የተወለደበትን ዕለት የምናከብርበት ነው። እንኳን አደረሳችሁ። እንግዲህ በዋዜማው የአእላፋትን ዝማሬ በመስቀል አደባባይ በብዙ ሚሊዮን የምንቆጠር ምዕመናን ተገኝተን አክብረናል። እንግዲህ መቼም ይሄንን በዓል አንድ ቀን አከበርነው እንጂ ምንተው አይደለም። በየዕለቱ ምንዘክረው በየዕለቱ የምናስበው ነው። እንግዲህ ዛሬ የምንመለከተው ያላያችኋቸው በጣም ብዙ ነገሮች አሉ። የአእላፋት ዝማሬ ከተፈጸመ በኋላ በዓሉ ላይ የተለያዩ ነገሮችን አስቀኛቸዋለሁ። እንዲሁም ደግሞ የከተማዋ ከንቲባ ክብርት አዳነች አቤቤም ያስተላለፈችው በዚህ በአእላፋት ዝማሬ ያለችው ነገር አለ። ያንን እንዲሁም ደግሞ በአእላፋት ዝማሬ ላይ ያጋጠሙ ብዙዎችን የተወሰኑ አካላቶች የተወሰኑ ምዕመናን ተከፍተው ወደ የቤታቸው የተመለሱ አሉ። የእነዚህም ነገር ጉዳይ ምንድን ነው የሚለውን አስቃኛቸዋለሁ። እስከ ፍጻሜ አብራችሁን ቆዩ። ዛሬ የክርስቶስ ልደት ነው። እንኳን አደረሳችሁ መባባል ያስፈልጋል። ሁላችሁም በኮሜንት ሴክሽን ላይ እንኳን ለዚህ ዕለት አደረሰን አደረሳችሁ ማለታችሁ እንዳትረሱ። ብዙዎች ጋር እንዲደርስ ደግሞ ላይክ እና ሼር ማድረጋችሁንም አትዘንጉ። እስቲ በመጀመሪያ በዓሉ ላይ የነበረውን ድባብ ላስቀኛችሁ እና ቀጥለን ደግሞ እንመለከታለን። ኧረ ወየው ሰው በራሱ ሃይማኖት እንደዚህ ይቀናል? እንዴት ነው ተዋህዶ የምናምረው? ፍክት ድምቅ ብለናል። እንኳን አደረሳችሁ። ኮሜንት ላይ የገባችሁ ኢየሱስ ክርስቶስ እያላችሁ በበረት የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና እናመስግነው እናክብረው እላለሁ። የተዋህዶ ልጆች አእላፋት ዝማሬ በጣም ደስ ይላል። ውብ ሆነናል፣ ፈክተናል። ተዋህዶ አጠፋዊሽ ሲሉ ሲኖዶሷን በጠበጥኩሽ ሲሉ በዚህ መልኩ ድምቅ ብሎ ተመልከቱ። በዚህ በአርሲ ሲገሉን ካህናት አባቶቻችንን ደማቸውን ሲያፈሱ መነኮሳትን ሲገሉብን በየአቅጣጫው ወጣቱ ግን በዚህ መንገድ ደግሞ ተነስቷል። እግዚአብሔር ይናገራል። ይህ ተስፋ ይመስለኛል ለወደፊቱ በእውነት መርሳት የሌለብንም እንደ ጧፍ እንደዚህ ውብ እንደሆነው ነገር ግን ደማቸውን አፍሰውልን እየቀለጡ ሃይማኖታችን ያስቀጠሉልን መርሳት የለብንም። በእውነት የተዋህዶ ልጆች ይህንን እናስምርበት። ይህ ነገር መፈጸሙ ያማረረናል፣ ያናድደናል፣ ያስቆጨናል፣ ለምን ያስብለናል። በእውነት ይህን መርሳት የለብንም። እንጸልይላቸው፣ እናስባቸው እላለሁ። መልካም በዓል ይሁንላችሁ። እነሆ ሰማይና ምድር የተገናኙበት የአእላፋት ዝማሬ በታላቅ ድምቀት በዚህ ሰዓት ተካሂዷል። ይህ ለሶስተኛ ጊዜ የተዘጋጀው ታላቅ መንፈሳዊ መርሃ ግብርም በሰማይ ያሉ መላእክት ፈጣሪን ቅዱስ 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 እያሉ እንደሚያመሰግኑ ሁሉ ዛሬም በምድር ያሉ አእላፋትም በአንድ ቃል ፈጣሪያቸው እያከበሩ አምሽተዋል። በመስቀል አደባባይ የታየው የነጭ ጋቢና እንዲሁም ደግሞ የነጠላ ውበት የሰላምና የንጽህናን ምሳሌ ሆኗል። በሚሊዮኖች የሚቆጠሩ አማንያን በአካልና በኦንላይን የታደሙበት ይህ ዝማሬም ስለ ምስጋና ብቻ ሳይሆን ስለ ኢትዮጵያ አንድነት ፍቅርና ተስፋ ትልቅ መልእክት ያስተላለፈም ሆኗል። በኢትዮጵያዊ ጃንደረባ ትውልድ የተዘጋጀው ይህ መንፈሳዊ ድግስም በታላቅ ድምቀት በይፋ ተጠናቋል። እግዚአብሔር ኢትዮጵያን ይባርክ። እናንተስ በዚህ ድባብ ውስጥ ምን ተሰማችሁ? ሐሳባችሁ በኮሜንት ስፍራው ላይ
ሶስተኛ ዙር የአላፋት ዝማሬ በአዲስ አበባ በመስቀል አደባባይ ማለት ነው ከፍተኛ ምእመናን ኦርቶዶክሳውያን ምእመናን በተገኙበት እየተከበረ ይገኛል። እንግዲህ ከጀርባዬ እንደምትመለከቱ ማለት ነው እጅግ ከፍተኛ የሚባል ህዝብ ነው አሁን ላይ መስቀል አደባባይ ላይ የሚገኘው ይህንኑ የአላፋት ዝማሬን ማለት ነው ለማክበር እንደምትመለከቱት እንግዲህ ቀን ላይም በርካታ ሰዎች በተለያዩ እዚህ ሶሻል ሚዲያ ላይ ስንመለከት ነበር። አሁን ደግሞ ከጀርባዬ እንደምትመለከቱት በርካታ ቁጥር ያላቸው ምእመናን ቦታው ላይ ተገኝተው እንግዲህ ያከበሩት ይገኛሉ። አዲስ ነገር ካለ ወደ መርሰችሁናል በደም ኮፒ ሊንክ አድርጉት። በአዲስ መረጃ መልሳለሁ። መልካም ምሽት። ሶስተኛው የአላፋት ዝማሬ በመስቀል አደባባይ በደማቅ ሁኔታ ተጀምሮ በደማቅ ሁኔታ በሰላም ተጠናቋል። ኦርቶዶክሳውያን እንኳን አደረሳችሁ፣ እንኳን አደረሰ። ይሄን ቪዲዮ በመላው ዓለም ለሚገኙ ኦርቶዶክሳውያን ይዳረስልኝ። የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም አዳርሱልኝ። መልካም በዓል ይሁንላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አንቺ የወርቅ መቅጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ የሕይወት ውሃ ከጥሜ የሚያረካኝ፣ እኔ ተሻጋሪ ነኝ። ማርያም ሆነሽኝ ልልኝ፣ ልጅሽ መድረሻዬ ነው በደስታ የሚያኖረኝ። አንቺ የወርቅ መቅጃ ነሽ፣ እኔ የተጠማሁ ነኝ። ልጅሽ የሕይወት ውሃ ከጥሜ የሚያረካኝ፣ እኔ ተሻጋሪ ነኝ። ማርያም ሆነሽ። ኦ ማይ ጋድ ጋይስ፣ የአላፋት ዝማሬን አይታችሁታል? መስቀል አደባባይ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦርቶዶክሳውያን እንዴት ነው የምናምረው! መድኃኔዓለም ድረስ እኔ እንደ ዛሬ ቀንቼ አላቅም። ሰው እንዴት በገዛ ሃይማኖቱ ይቀናል? እንዴት በገዛ ሃይማኖቴ እቀናለሁ? በስመ አብ ወወልድ። የምታዩት ይሄ ሁላ ኤአይ ምናምን አይደለም። በቃ ትክክለኛ የኦርቶዶክሳውያን የአላፋት ዝማሬ ነው። መድኃኔዓለም ድንጋይ ጠጠር እንኳን ብትወረውሩ መሬት አይነካም። እውነት እንደኔ የቀናችሁ በራሳችሁ ሃይማኖት የቀናችሁ እግዚአብሔር አምላክ ሐሳባችንን አሳክቶልን የዛሬ ዓመት እዛች ቦታ ላይ ተሰባስበን
የምንዘምር ያድርገን ማርያምን። እንዴት ነው የምናምረው! ተመስገን አምላኬ ኦርቶዶክስ ስላደረከኝ ተመስገን። የምር በጣም ነው የምናምረው። እና ደግሞ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። ኦርቶዶክሳውያን ብዙ ተባዙ፣ እንብዛ፣ ዓለምን እንሙላት። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ታኅሳስ 28 መስቀል አደባባይ ነጭ በለበሱ ምእመናን አሸብርቆ በአእላፋት ዝማሬ ታጅቦ በታላቅ ግርማ ሞገስ አምሽቷል። እንደ ሰማይ መላእክት ሁሉ በምድር ያሉ አእላፋትም በአንድ ቃል ፈጣሪያቸውን ቅዱስ 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 እያሉ አወደሱ። ያ የታየው የነጭ ጋቢና ነጠላ ውበት የሰላም የንጽህናና የኢትዮጵያ አንድነት አርማ ሆኖ ውሏል። በሚሊዮኖች የሚቆጠሩ ልቦች በአንድነት የዘመሩበት ይህ መርሃ ግብር ለሀገራችን የፍቅርና የተስፋ ትልቅ ስንቅ ነው። በጃንደረባው ትውልድ የተዘጋጀው ይህ መንፈሳዊ ድግስ በክብር ተጠናቋል። እግዚአብሔር ኢትዮጵያን ይባርክ። እናንተስ በዚህ ድባብ ውስጥ ምን ተሰማችሁ? በኮሜንት አጋሩኝ። መልካም በዓል። በእውነት ሁሉም በራሱ ሃይማኖት የቀናበት ዕለት ነው። ትላንትና መቼም ኦርቶዶክሳዊ ሆነው ያልቀና የለም። የሌሎች ቤተ እምነቶች እንኳን የእስልምና እምነት ተከታዮች፣ የፕሮቴስታንት እምነት ተከታዮች በጣም በዚህ በዓል ተደስተው በኦርቶዶክሳውያን ጨዋነት፣ በኦርቶዶክሳውያን ስነ ስርዓት፣ በኦርቶዶክሳውያን አንድነት በጋራ ነጭ ለብሰው ጣፉን ይዘው ሲዘምሩ ሲያዩ በርካቶች ልባቸው ተነክቶ ምን አይነት ስነ ስርዓት ያላቸው ነው ሲሉ ነበር። እንኳን እኛ ይቅርና ማለት ነው። እኛ ደግሞ እርስ በርስ በራሳችን ሃይማኖት የምንቀናበት ለምን ንጽሕትና ቅድስት የሆነች እምነት ስላለን ማለት ነው። በአእላፋት በህብረት ተሰባስበን እንደዚህ ክርስቶስ መወለዱን እያሰብን ዘምረናል፣ አመስግነናል። ለሀገራችን፣ ለወገናችን፣ ለሃይማኖታችን ደግሞ የምህላ ጸሎትም ቀርቧል ማለት ነው። እጅግ የሚያስደስት እጅግ የሚማርክ እጅግ ምንም የማይወጣለት ዕለት እንደነበረ ተመልክተናል። እንግዲህ 3 ዓመታትን የአእላፋት ዝማሬ አሳልፏል። ቀጣይ ደግሞ 4ኛው ነው።
በእነዚህ በ3 ዓመታት በርካታ ኦርቶዶክሳውያን እየተነቃቁ ስለ ሃይማኖታቸው ስለ በዓሉ ሲሉ በየአደባባዩ እየወጡ እያከበሩ ተመልክተናል። ሌሎችም ነገሮች እንደዚህ በህብረት በጋራ መሆን አለበት ብዬ አስባለሁ። እሺ ወደ ሌሎቹ ከማለፋችን በፊት እንዲህ ይሄ የአእላፋት ዝማሬ ሲያልቅ ወደ ቤታቸው ሲመለሱ የነበረውን ድባብ ላሳያችሁ። ለተመለከታችሁት ነው እንግዲህ ወደ የአብያተ ክርስቲያናቱ ሁሉም ምእመናን ሲጓዝ የነበረው ድባብ እያመሰገነ እግዚአብሔርን አንድ ነው የአንድ የክርስቶስ ልጆች ነን በዘር በሌሎች ነገሮች አንከፋፈልም እኛ ኦርቶዶክሳውያን ሁላችንም በክርስቶስ አንድ ነን የእህትና ወንድሞች ነን ቤተሰቦች ነን መከፋፈል የለም አንድነታችን ምን ያህል ውበት እንዳለው አያችሁ አንድነታችን ምን ያህል እንደሚደንቅ አያችሁ አሁንም ደግሞ ለዚህ ለአእላፋት ዝማሬ በአመት አንዴ ብቻ እየወጣን ጥምቀት ሲደርስ የተለያዩ ንግሶች ሲደርስ በአመት አንዴ የምንወጣ ኦርቶዶክሳውያን መሆን የለብንም ሁልጊዜ በንስሐ ሕይወት የምንመላለስ በቤቱ የምንመላለስ ስጋውና ደሙን የምንቀበል መሆን አለብን የዚህ ሁሉ ማህተብ የዚህ ሁሉ ማሰሪያ የክርስቶስ ስጋና ደም ነው ትላንትና እንደዛ አምረን አይታችኋል ይሄ ውበት ደግሞ በመንግስተ ሰማያት ተደግሞ ከዛ በላይ በውበት እንድንኖር የክርስቶስ ስጋና ደም ማህተም መያዝ ያስፈልጋል ያን ማናደርግ ከሆነ ከንቶች እንደሆነ ልናስተውል ያስፈልጋል እንግዲህ ይሄን ስናደርግ የሞቱ ወገኖቻችንን ማረሳን ባርሲ በተለያየ ቦታ ኦርቶዶክሳውያን ለሚደርሰውን ስቃይም አንረሳም ይሄ ነገር ይሸፍነዋል ብላችሁ አታስቡ ውስጣችን ልባችን ላይ ነው ያለው ያ ሁሉም ጊዜ ያለው በጊዜው የሚወጣበት ይሄንን እድሎች ግን እየተጠቀምን ማመስገን አለብን በአንድ ላይ ጸሎት ማድረግ አለብን ብዬ አስባለሁ እሺ እንግዲህ ሌላው የምንመለከታው በዚህ ላይ እስቲ ከንቲባ ምንድነው የሰጡት ከንቲባ አዳነች አቤቤ የዛሬውን የአእላፋት ዝማሬ አደነቁ ዛሬ የኢየሱስ ክርስቶስ ልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተካሄደው የአእላፋት ዝማሬ ድንቅ ነው ከተማችንን በጣም አድምቋታል ሲሉ በፌስቡክ ገጻቸው ላይ አስፍረዋል ከንቲባዋ ፈጣሪ ኢትዮጵያንና ህዝቦቿን ይባርክ አዳነች አቤቤ እንደሰማችሁት ነው እንግዲህ ከንቲባዋ በይፋዊ የፌስቡክ ገጻቸው አስተላልፈዋል መቼም ይሄንን ማያደንቅ ያለ አይመስለኝም
እሺ እንመለስና ዲያቆን ሄኖክ ኃይሌ በዚህ ጉዳይ ከአንድ ሚዲያ ጋራ ያደረገው ትንሽ ቆይታ አለች። ዲያቆን ሄኖክ የአእላፍ ዝማሬ 3ኛው ዙር እንግዲህ በጥሩ ሁኔታ ተጠናቋል። እስቲ በመላው ዓለም ለሚኖሩ አድማጮቻችን ለኤስቢኤስ የአማርኛ ቋንቋ ፕሮግራም ምን ትለናለህ ስለ ዛሬው ፕሮግራም? እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በጣም የተሳካ ነበረ። ይህ እንዲሆን በጸሎትም በሐሳብም በሁሉም የተራዱ ሁሉ እግዚአብሔር እንግዲህ ድካማቸውን ድካመ ቅዱሳን ድካመ ሰብአ ሰገል አድርጎ ይቀበልልን። በጣም ደማቅ ነበር። በሀገር ውስጥ የሌላችሁ ሰዎች በያላችሁበት በመዝሙር በጸሎት አብራችሁን እንደነበራችሁ እናምናለን እና በዓሉን የሰላም የፍቅር ያድርግልን። የሲቢኤስ ሬዲዮ አድማጮች በሙሉ እንኳን አደረሳችሁ። እንኳን ለብርሃነ ልደቱ እንዲሁም ለብርሃነ ጥምቀቱ ጭምር ዋዜማ እንኳን አደረሳችሁ። ባለፈው ሜልበርን በመጣ ጊዜ እንግዳችን ነበርክ። ዛሬም አዲስ አበባ አግኝተንሃል። ጥሩ ዝግጅት እንዳቀረብክ አይተናል። በጣም ነው የምናመሰግነው በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ስም። እኔም አመሰግናለሁ። ከአውስትራሊያ እዚህ ድረስ መጣችሁ ደግሞ ኢቨንቱን ስለታደማችሁ ስለዘመራችሁ በጣም ደስ ብሎናል። መልካም በዓል። የሃይማኖት መምህር ከተኮነ አይቀር ልክ እንደ ዲያቆን ሄኖክ ኃይሌ መሆን አለበት ብዬ አስባለሁ። የተበተነውን ምዕመን እንዴት መሰብሰብ እንዳለበት የሚያውቅ ጠንቃቃ መምህር ነው። የሌሎችን ሃይማኖት ስም እያነሳ ሲያብጠለጥል ሲሳደብ አታየውም። እንደውም ስለ ሃይማኖቶቹ ስለ መጽሐፍ ቅዱስ በደንብ ጠልቃችሁ ሳትረዱ እንዴት ጊዜ ቢተርፋችሁ ነው ስለ ሌላ ሃይማኖት ደካማነት የምታወሩት ሲል በተደጋጋሚ ይደመጣል። ዲያቆን ሄኖክ ኃይሌ የአእላፋት ዝማሬን ሲጀምር በበዓላት ዋዜማ በሚዘጋጁ ኮንሰርቶች አማካኝነት ነው። ሰዎች የራሳቸውን ሐሳብና ፍላጎት የማራመድ ነፃ መብት እንዳላቸው ያሳየ ድንቅ መምህር ነው። ኮንሰርት አትሂዱ፣ መጠጥ አትጠጡ፣ ለዛውን በጌታ ልደት እያለ ከአልቃሾቹ ጋር አብሮ አላለቀሰም። የቤተ ክርስቲያኗን ሕግና ደንብ ተከትሎ ምዕመኑ በጋራ የሚሰበሰብበት ሌላ ቦታ ፈጠረ። ያኔ ምዕመኑ ምርጫው የሱ ይሆናል። ከታሰበው በላይ ተቀባይነት አገኘ። መስቀል አደባባይ ሲከለከል የኦርቶዶክስ ልጆች የሆናችሁ በጠቅላላ ድንጋይና ዱላ ይዛችሁ ውጡ፣ መስቀል አደባባይ ተከልክለናልና ተቃውሞ ውጡ አላለም። ሰፊና ለሁሉም ምቹ ይሆናል ብሎ ባሰበው በቦሌ መድኃኔዓለም አዘጋጀ። እነዛን ሁሉ ፕሮግራሞች በጥበብና ያለምንም ሁካታ እንዲያልፉ ስላደረገ ዛሬ በመስቀል አደባባይ የምዕመኑን ቁጥር ጨምሮ አዘጋጀ። ከዚህ በላይ መሪነት ጥበብ አለ ወይ? የአእላፋት ዝማሬ ሲዘጋጅ ሁሌም ቢሆን ከምዕመኑ ከተለያዩ ሰዎች ተቃውሞ ይገጥሟል። እነዛን ተቃውሞዎቹን ግን ሁሌም የሚያረግብበት መንገድ ሁሌም እንዳስደነገኝ ነው። ማንንም አረቀ አይሆንም። አንዱን ጥለህ አንዱን አንጠልጥለህ የምትቀጥልበት እምነት የለም። ሁሉንም በሚገባው መንገድ አስረድተህ አንድ አድርገህ ፕሮግራምህን ታዘጋጃለህ። ዲያቆን ሄኖክ ኃይሌ ሌሎች ሃይማኖታዊ ተቋማት ላይ ላሉ መምህራን፣ ኃላፊዎች ትልቅ መማሪያ የሚሆን መምህር ነው። ቤተ ክርስቲያኗ እሱን በፈለገች ሰዓት ሁሉ ከፊቱ የምታገኘው ድንቅ መምህር ነው። ስለሱ ጥላቻ ከየትኛውም ሰው አትሰማም። በፖለቲካ አጀንዳ ውስጥ ራሱን ሲከት አታየውም። ከሌሎች ሃይማኖቶች ጋር ብሽሽቅ ውስጥ አይገባም። ምዕመኑን በእውቀት እንጂ በሙቀት ሲነዳው አትመለከትም። ሁሉም የሃይማኖት ተቋማት የዲያቆን ሄኖክ ኃይሌን አይነት በሳልና አዋቂ መሪ መምህር ያስፈልጋቸዋል። በተለይ ለወጣቱ። ተጻፈ በሙባረክ። እሺ እነዚህን ከተመለከትን በመጨረሻ ማስቀኛችሁ እንግዲህ በርካታ ብዙ ሰዎች በተለይ ባለባበስ በተለያየ ሁኔታ የገጠማቸው ነገር አለ። ወደ ቤታቸው የተመለሱባቸው ሁኔታዎች አሉ። ከዚህም የአንዲት እህታችን ጥሩ አስተማሪ ነገርና ለነገ እንዲቀረፍ ነገ እንዲህ አይነት ነገሮች እንዲታይ በጨዋነት ያስተላለፈችው መልእክት አለና እንስማት። ሰላም ሰላም፣ እንኳን አደረሳችሁ። ዛሬ እንደምታውቁት የአእላፋት 2018 የአእላፋት ዝማሬ ፕሮግራም ነበረና ወደዛ የሄድኩኝ ያጋጠመኝና ቅር ያለኝ ነገር ነው ለእናንተ የመጣሁት ማለት ነው። ወደ እናንተ መጣሁት ነው ምንድነው ኖርማሊ አፍጄ የመጣሁት ሰዓት 12 ሰዓት ምናምን ነገር 12 ሰዓት ተኩል ምናምን ስደርስ ኡራኤል ማለት ነው። ከዛ ሁለት ፍተሻ ነገር ያለው ነው ባምቢስ ጋር ያለሁን የመጀመሪያ ፍተሻ ነበርና እንደምታዩት ልብስ ጃኬት የለበስኩት ብልብሏክ ነገር ጃኬት የለበስኩትና ፖሊሷ እየፈተሸችኝ ጥቁር ጃኬት ይቻል ምናምን ነገር አለች እና እንደቀልድ ነበር የወሰድኩት። ኧረ ይቻልም የምርሽ ነው ምናምን ነገር ብያት ስልክ በቃ ችግር የለውም ግን ሸፍኙ ምናምን ነገር አለችኝ። በነጠላሽ ኦኬሽ ምናምን ብያት አለፍኩኝ። ከዛ ሁለተኛዋ ፍተሻ ነበረ ማለት ትክክለኛ ውፋን አላውቅም ግን ብቻ ይደርስ አካባቢ ሁለተኛ ፍተሻ ነበረ እና ከዛ ሴቶች አሉ ወንዶች በዛ በኩል ምናምን ነገር ብለው ለዩና
እየተፈተሽን ነበር። ከዛ እየፈተሽን ነበረ። ምንድነው ማድረግ ምንድነው ይሄኛውን አውልቀን ጃኬቱን አውልቀን እኔ ብርድ አልችልም አልኳቸው። ደግሞ ምሬ ነው በጣም ትልቅ ምንድነው እንደሚባል በጣም ኃይለኛ ንፋስ ላይ ያለው አልችልም ምናምን ነገር ብዬ ለዛም ነው ደግሞ ለብሼ የወጣሁት ማለት ነው። ከዛ በተረፈ ታይት አድርጋለሁ፣ ጥቁር ታይት። ከዛ ሀበሻ ቀሚስ ነው የለበስኩት። ከዛ የሆነች ልጅ ደግሞ ነበረች ኖርማል ቀሚስ የለበሰች ማለት ነው። ከዛ ነው ተመለሱ እናንተ አትችሉም ምናምን መግባት ምናምን ነገር። ከዛ ጃኬትሽን አውልቂው መግባት ከፈለግሽ ምናምን ነገር አለችኝ። ከዛ የሆነ ብርድ አልችልም ምናምን ነገር አልኳትና ሂጂ እስቲ እሷን አናግሪያት ምናምን ነገር ተባልኩኝ። ላናግራት ወደዛ ምንድን ነው ተላኳት ልጅ ሲሄድ ከዛ ምን አለችኝ ሂጂ ወደዛኛው ሰውዬ ምናምን ነገር ብላ ለከችኝ። አላውቅም በቃ መግባት ከፈለግሽ ሂጂና አናግሪው እሱን ምናምን ነገር አለችኝ። ከዛ ሰውየው ፌደራሉ ሰብስቦ የሆነ ሰው ሲያስገባ ሳይ በቃ እሱ ይሆናል ምናምን ብዬ እንጂ አናገርኩት። ከዛ ምንድነው አንቺ ችግር ምናምን ነገር ጃኬት ምናምን ነው አትገቢም አሉኝ እና እኔ ብርድ አልችልም ምናምን። ከዛ ደግሞ እንደተባለም አላውቅም ነበረ ምናምን አልኩኝ። ከዛ ማይንድ እያስረዳሁት ነው ማለት ነው። ፌደራሉ ሰው አስቆመና ምንድነው ሰው እንትን አለኝ እጅ ማለት ካልፈልግሽ በመለስ ትችያለሽ ምናምን ነገር አለኝ። ከዛ ኧረ በፈጣሪ እንዲህ እዚህ ድረስ መተን እንዴት ይሆናል ምናምን ነገር በጣም ፍላይት ሆነ ወይ ነው ያዋራሁታለሁ ማለት ነው። ከዛ ሰው ሰበስባለ እስቲ ቁሙ እንኳን አደረሳችሁ ምናምን ነገር አላቸው። ከዛ ማይንድ እኔ በጣም ተናድጃለሁ ቆሜያለሁ ማለት ነው ለማለት እየጠበኩ ነው። ከዛ እንኳን አደረሳችሁ ምናምን እስቲ እጅታችን እንደዚህ እኔ ወደዚህ ምናምን ወደዚህ ቀረበበኝ ምናምን ነገር። ከዛ እሺ ችግር የለውም ቀረባልኩኝ ምናምን። ከዛ እጅታችን እኛ ነጭ የለበሱትን አስገቡን የተባልነው እና እሷ ደግሞ ምንድነው ጃኬት ጥቁር ጃኬት እንደመታት ጥቁር ጃኬት ጥቁር ታይት ለብሳ እና እንደምታት ጥቁር ጃኬት ጥቁር ታይት ለብሳ መጣች እና አሁን አውልቂው ስትባል ብርድ ይመታኛል አለች። እስቲ ፍረዷት ምንድነው ማድረግ ያለብን ምናምን ነገር። ከዛ ምን ይበሉ ዝም አሉት። በቃ እናንተ ሂዱ ምናምን ተመለሽ አንቺ ምናምን ነገር ማለት ካልፈለግሽ ተመለሽ ማለት በጣም ለማናገር ሞከርኩኝ ነው። ከዛ በቃ ነገርኩሽ ምናምን ነገር አለኝ። እሺ ምናምን ሌላ ነገር እንዳይከተለኝ እሺ ምናምን ነገር አልኩኝ። ከዛ ዞር ምናምን ስለ አባቶች አሉ ነው ላናገራቸው ሞከርኩኝ። ከዛ እነሱ ያናግሯት ምናምን ነገር እና አልቻልኩም። እንባዬ እግዚአብሔርን እንባዬ ያቀረረ መናገር አቃተኝ። ከዛ በቃ ማለት ነይ እናናግርሽ እያሉ አይካል በቃ ለምን እንዴ መጀመሪያ አንደኛ መናገር ትችላላችሁ ግን ቁጭ ብዬ ሁላ አልቻልኩም ለመምጣት ቶሎ ቁጭ ብዬ የተከታተልኩ ነበር አለፋት ተማሪና ይብን አስቸኳይ የመጣ መልእክት ከሆነ ጥቁር ልብስ አትልበሱ ማለት መናገር ትችላላችሁ ማድረግ ትችሉ ነበር። ሰው ሚዲያ ላይ ነበረ እየተከታተላችሁ ነበረ። ጥቁር ልብስ አትልበሱ ሜቢ እሺ ተነግሮ ከሆነ በጣም ይቅርታ ተነግሮ ከሆነ ማለት ነው። ግን እኔ ሰማሁት ነጭ ልብስ እንኳን ባይኖራችሁ ነጭ ነጠላ አድርጋችሁ ከላይ ደረባችሁበት ምን እንደተባለ ነው የማውቀውና እና ብቻ በጣም ከፍቶኛል። ማለት መናገር ትችሉ አልነበረም ወይ ማለት ለምንድን እሺ ባለፈው ዓመት አክብሬያለሁ እንደዚህ አይነት ነገር አልገጠመኝም ይሆናል ማለት ከባለፈው ዓመት እንኳን ተናግረን አሁን ባንናገር ችግር የለውም ምናምን ብትሉ ችግር የለውም ግን አልተነገረኝም። እኔ ማለት አላየሁም ባለፈው ዓመትም እንደዚህ አይነት ነገር በቃ እንደውም እኔ ጠይቆኛል ብዬ ለሰራሁት መታወቂያ ምናምን በቃ መታወቂያ ነበር የሰራሁት። መታወቂያ ይዤ አልወጣሁም እና እሱ ነበር የሰራሁት። በልብስ እመለሳለሁ ብዬ አላሰብኩም ነበረ እና እያየሁ ነበረ ወንዶቹም ሴቶችም ጥቁር ምናምን የለበሱ ሲመለሱ ምናምን እና ደግሞ ልክ ከድምፁ አቅራቢያ የሚመስል ሲሰማ መዝሙሩ እንዴት ማለት እንደሚታድ አልገባችም። ማለት ቢራሮልኝ ብዬ ማለት ነው ቆሜያለሁ ልክ የ30 ደቂቃ ምናምን ነገር ቆሜያለሁ ልክ ዞር ብዬ እስክረጋጋ ድረስ ብዬ ቆሜያለሁ። ግን ማለት እኔ በቃ ችግር የለውም እንጂ ምናምን እንደፈለገ ይፈትሹ ችግር የለውም ግን የሚታመም ሰው ይኖራል፣ ለቅሶ ላይ ሀዘን ላይ ያለ ሰው ይኖራል። ማለት ለምን እሺ ወይ ምክንያቱ ቢነገረን እንደዚህ ነው ምናምን እንጂ እኔ ምክንያቱም ፌደራል ውስጥ ጠይቀው ነጭ የለበሰ ሰው አስገባል የተባልኩት ነው ያለኝ። ይሄ አይደለም አላማው አይደለም ማለት እሺ ልክ በጣም አዝናለሁ እና ምንም ደግሞ ይሄ አስተያየት ምናምን የሚሰጥበት ምናምን ቦታ የለም እና ለዛ ነው እኔ እንደዚህ ፌስቡክ ላይ ፊልም እየቀረጽኩ ያለው ልክ አይደለም። እውነት ለመናገር ያጋጠማችሁ ሰዎች ኮመንት ላይ ጻፉ። እንደምን አላውቅም እና ይሄ ነገር ለቀጣይ ዓመት ይስተካከላል ብዬ የምናገረው ነገር። አዎ ነጭ መልበስ ጥሩ ሆኖ ሳለ ምናልባት አንዳንዶቻችን ነጭ ላንለብስ እንችላለን። ቤተሰቦቻችን አርፈውብን ሊሆን ይችላል።
ነጭ ልብስ ላይኖረን ይችላል። ልብሶችን ልንደራርብ የተለያዩ ምክንያቶች ሊኖሩ ይችላሉ። ለምሳሌ ቤተክርስቲያን ውስጥ ሄደን የስጋውና ደሙን ልንቀበል ሄደን አንተ ነጭ ካለበስክ አይቻልም ዞር በል አይባልም ማለት የክርስቶስ ልጆች ነን። መቼም እግዚአብሔር የሚፈልገው ልብሳችን ሳይሆን ልባችንን ነው እና አንዳንዴ እንዲህ አይነት ያለባበስ ሁኔታዎች ላይ መቼም ስትሪክት ሆኖ ሰዎችን ባናስቀይም ባናስከፋ የሚል እምነት አለኝ። ምናልባት እንግዲህ እዚች ልጅ የራሷ የሆነ ሰው ናት፣ ችግር ሊኖርባት ይችላል። እንዲህ አይነት ጃኬት ለብሳ በመምጣቱ የደረሰባትን በራሷ አንደበት ተናግራለች እና እንደው እነዚህ ነገሮች በርካታ ሰዎች ጥቁር የለበሱ ሁሉ ሲመለሱ እንደነበረ በተለያዩ ማህበራዊ ሚዲያዎች እየተመለከትን ነበር እና እነዚህ ነገሮች ላይ ትኩረት ቢሰጥ ለቀጣይ በሚሰራው እንትን ትኩረት ተሰጥቶ ሰው ነጠላ መቼ የሚለው ብለን አናስብም። ነጠላውን ለብሶ ካለው ነጭ ልብስ ከሌለ ግን ሁሉም ነጠላውን ለብሶ በዚህ በምስጋናው ማዕድ ላይ ቢገኝ። ምክንያቱም እነዚህ የሚገኙ አካላቶች መቼም በህብረት ስንሆን ክርስቶስ አንድም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ይላል አምላካዊ ቃሉ። በመካከላችን ሲገኝ እኮ ከመካከላችን አንድ የተሻለ አንድ ንጹህ ሆነ አንድ እሱን የሚያስደስት አንድ በንስሐ ህይወት የሚመላለስ ሰው ኖሮ አብረን ጸሎት ስናደርግ ስለሱ ሲል ይምረን ይሆናል። እነዚህ አካላቶች የሚያስምሩን አካላቶችስ ቢሆኑ ምሕረት የምናገኝባቸው አካላቶችስ ቢሆኑ መቼም ኦርቶዶክሳውያን ናቸውና ነጠላ ይልበሱ። እንዲህ አይነት አለባበሶች ላይ በጣም ስትሪክት ባይደረግ ለማለት ፈልጋለሁ። አለበለዚያ የተወሰኑ አካላቶችን ብቻ አቅፎ ይሄዳል። ይሄም ለቀጣይ የሚሻሻልበት መቼም መልካም ስራ ሲሰራ ጥሩ ነገሮች ሲሰሩ መቼም በመካከል ደግሞ ያንን አስቀያሚ እንዲሆን የሚያደርጉ ነገሮች ሊፈጠሩ ይችላሉና እነዚህ ላይ ትኩረት ብናደርግ ለማለት ፈልጋለሁ። መቼም እንዲህ አይነት ህብረት ሲኖረን አያችሁ ምን አይነት ውበት እንዳለን፣ ህብረት ሲኖረን አያችሁ አይደል ምን አይነት ድምቀት እንዳለን። ለሃይማኖታችንም እንደዚህ በህብረት ብንጸና፣ ለቤተክርስቲያናችንም ስርዓት እንደዚህ በህብረት ብንጸና፣ ለሚደርስብን መከራም ለሚደርስብን ፈተና እንደዚህ በህብረት ብንጸና የት እንደርስ ነበር። በጋራ በአንድነት ጸሎት ብናደርግ፣ በጋራ በአንድነት መከፋፈልን ከውስጣችን ብናጠፋ የት እንደርሳለን። እግዚአብሔር አምላክ ለዚህ ዕለት ስላደረሰን ክብር ለሱ ይሁን። የሞቱ ወገኖቻችንን ነፍሳቸውን በአጸደ ገነት ያሳርፍልን። የሰማዕታቱን በረከት ይድረሰን። ለዓመቱ ደግሞ እግዚአብሔር አምላክ ሀገራችንን ሰላም አድርጎ ቤተክርስቲያናችንን ሰላም አድርጎ ያደርሰን። እሺ እዚህ ከደረስን አይቀር እንግዲህ ስለ ዛሬው በዓል ደግሞ ትንሽ ተማምረን እንጨርሳለን። በስደት ያላችሁ፣ በባህር ማዶ ያላችሁ፣ በጭንቀት ውስጥም ያላችሁ የኢትዮጵያ ምዕመናን ልበ ቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድህነ እምዘራ ዳዊት ዘመጻ ወተወልደ በስጋ ሰብ። በዳዊት ሀገር በዳዊት ትንቢት በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጁን ኢየሱስ ክርስቶስን እንሰብካለን። በእኛ ስጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ያርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በስጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በስጋ ለተዛመደን ስጋችን ለለበሰ እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን ያምኑ ልደቶ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷል እና መጻ ይቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። ርቃናችንን ሊያለብስ ርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላመ ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበው ቁርባነ ስለዚህም በሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላሙን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው።
በሁከት ያለችውን ኢትዮጵያን በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን። ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተ ክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን። ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽህና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሯችንን ያስተካክል፣ ህይወታችንን ሁሉ ወደ እሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምእመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው ፍሬ የምናፈራበት ያድርገን አምላካችን። መቼም ፍሬ የምናፈራው በንስሐ ሕይወት ተመላልሰን የክርስቶስን ስጋና ደም ስንቀበል ነው። የክርስትና የኦርቶዶክስ የመጨረሻ ግቡ ያ ነው። በስጋ ወደሙ ማንመላለስ፣ ሁሌ ነው የምላችሁ፣ የስጋ ወደሙ ማንቀበል በንስሐ ሕይወት ማንመላለስ ከሆነ ከንቶች ነን። ነጭ ለብሰን ብናስቀድስ፣ ነጭ ለብሰን በየገዳማቱ ብንዞር፣ ነጭ ለብሰን እንደዚህ አይነት ዝማሬዎች ላይ ብንሳተፍ ከንቱ ነው። የዚህ ሁሉ ማሰሪያ ስጋውና ደሙ ነው፣ በንስሐ ሕይወት ተመላልሰን ማለት ነው። ለዚህ ሁላችንንም ያብቃል። እንግዲህ በሌላ ጊዜ እመለሳለሁ። አብራችሁን ስለነበራችሁ እጅግ አከብራችኋለሁ፣ አመሰግናችኋለሁ። ቸር ቆዩልኝ።